ትንቢተ ሚክያስ ምዕራፍ 2 በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው። ኃይል በእጃቸው ነውና ሲነጋ ይፈጽሙታል። በእርሻው ላይ ይመኛሉ፣ በግዴታም ይይዙታል። በቤቶችም ላይ ይመኛሉ፣ ይወስዷቸውማል። ሰውንና ቤቱን፣ ሰውንና ርስቱንም ይነጥቃሉ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ በዚህ ወገን ላይ በክፉ አስባለሁ። ከዚያም አንገታችሁን አታነሱም፣ ዘመኑም ክፉ ነውና ቀጥ ብላችሁ አትሄዱም። በዚያ ቀን በምሳሌ ይመስሉባችኋል፣ በጽኑ ልቅሶም ያለቅሱላችኋል። እነርሱም ፈጽመን ጠፍተናል፣ የሕዝቤን ዕድል ፈንታ ይሰፍራል፣ እርሱንም የሚከለክል የለም፣ እርሻችንን ለዓመፀኞች ይከፍላል ይላሉ። ስለዚህ በእግዚአብሔር ጉባኤ መካከል በዕጣ ገመድ የሚጥል አይኖርህም። ትንቢት አትናገሩ ብለው ይናገራሉ። በእነዚህ ላይ ትንቢት አይናገሩም፣ ስድብም አይርቅም። የያዕቆብ ቤት የተባልህ ሆይ በውኑ የእግዚአብሔር መንፈስ የማይታገስ ነውን? ወይስ ስራው እንደዚች ናትን? ቃሌስ በቅን ለሚሄድ በጎነት አያደርግምን? ነገር ግን ከቅርብ ጊዜ ጀምሮ ሕዝቤ እንደ ጠላት ሆኖ ተነስቷል። ቀሚስና መጎናጸፊያን ገፈፋችሁ፣ ሳይፈሩም የሚያልፉትን ከሰልፍ እንደሚመለሱ አደረጋችኋቸው። የሕዝቤንም ሴቶች ከተሸለሙ ቤቶቻቸው አሳደዳችኋቸው። ከሕፃናቶቻቸውም ክብሬን ለዘላለም ወሰዳችሁ። በዚህ እረፍት የላችሁምና ተነስታችሁ ሂዱ። በርኩሰት ምክንያት ክፉ ጥፋት ታጠፋችኋለች። ነፋስንም ተከትሎ ስለ ወይን ጠጅና ስለ ስካር ትንቢት እናገርልሃለሁ ብሎ ሐሰትን የሚናገር ሰው ቢኖር እርሱ ለዚህ ሕዝብ ነቢይ ይሆናል። ያዕቆብ ሆይ ሁለንተናህን ፈጽሞ እሰበስባለሁ፣ የእስራኤልም ቅሬታ ፈጽሞ አከማቻለሁ። እንደ ባሶራ በጎችና እንደ መንጋ በማሰማሪያቸው ውስጥ በአንድነት አኖራቸዋለሁ። ከሰው ብዛት የተነሳ ድምፃቸውን ያሰማሉ። ሰባሪው በፊታቸው ወጥቷል፣ እነርሱም ሰብረው ወደ በሩ አልፈዋል። በእርሱም በኩል ወጥተዋል፣ ንጉሳቸውም በፊታቸው አልፏል። እግዚአብሔርም በራሳቸው ላይ ነው።